አግዘኝ እንጂ መድኃኒዓለም ልብ ስጠኝ እንጂ ማስተዋልን አድለኝ እንጂ የሰጠኝን ትቼ እኔ ለእኔ ያልኩት ጎዳኝ አንበረከክ። እንደዛ በዳኒ እንዳልወረድንበት በቅርብ በቲክቶክ የለቀቀው ቪዲዮ እውነት ዳኒ ያለበት ሁኔታ እጅግ የሚያሳዝን ሆኖ አግኝተነዋል። ዝርዝር መረጃ በውስጥ ተልኮልናል። ዳኒ አሁን ያለበት ሁኔታ በጣም የሚያሳዝን ነገር ተፈጥሯል ማለት ነው። ለካ የብሩኬ አምላክ ከላይ ሆኖ ያይ ነበር ወይ ነው ያስባሉ። አሁን ሁሉም ሁኔታዎች በጣም በቃ የሚገርም ነገር ነው የተፈጠረው በዳኒ ላይ። አሁን ላይ እንግዲህ ዳኒ ስለ ሁሉም ነገር አሁን እግዚአብሔርን እየለመነ ይቅርታም እየጠየቀ ነው የሚገኘው። ሙሉም በዝርዝር ይዘንላችሁ መተናል። በአካባቢው ያሉ በዳኒ በኩል ያሉ ሰዎችም ዳኒ ስላለበት እጅግ አሳዛኝ እንዲሁም ልብ የሚነካ ነገርም በውስጥ ስላደረሱ መረጃ ሙሉም በዝርዝር ይዘንላችሁ መተናል። ሰላም ጤና ይስጥልን ውድ የሀገሬ ልጆች፣ በሰው ደስታ የምትደሰቱ ሰው ሲጣላ አብራችሁ የምትከፉ እናንተ ቅን ኢትዮጵያውያን እህት ወንድሞቼ በያላችሁበት ሁሉ ሰላማችሁ ይብዛልኝ። ፈጣሪ አምላክም ሙሉ ጤናችሁን ይስጥልኝ በማለቴ ዛሬ መረጃዬን እጀምራለሁ። ወደ መረጃዬ ከማለፌ በፊት ቪዲዮውን ላይክ በማድረግ እንዲሁም ሰብስክራይብ በማድረግ እንድታበረታቱን ስል በአክብሮት እጠይቃለሁ። ቀጥታ ወደ መረጃዎቹ እናልፋለን። እንግዲህ ብሩክ እንደ ቀልድ የሄደበት የፕራንክ ቪዲዮ ብዙ ጦስን ይዞ መጥቷል። ብዙዎቻችንም ይሄንን ሳምንት ማለት አይደለም ወር በሚባል ደረጃ ተከታታይ ስናየው የመጣን ጉዳይ ነበረ። ብሩኬ ሱሱ ከምትባል ግለሰብ እንደ እህት ከሚያት ግለሰብ ጋር አንድ ላይ ሆኖ ሃይሚም ፕራንክ ሊሰራ ጥረት አድርጎ ነበር። ይሁን እንጂ ጉዳዩ እንዳላሰበው ሆኖ ሃይሚም ጉዳዩን ወደ እውነት ወስዳው ፕራንክ ብቻ አይደለም ከሱሱ ጋር ያለህ አንተ የፍቅር ግንኙነት አለ ስትለው ነበር። ታዲያ በሱሱ በኩል ያለው የሱሱ ፍቅረኛም ዳኒም እንግዲህ የተለያዩ ንግግርን ብሩክን ሲናገረው ነበር። እንግዲህ ፍቅረኛዬን ሱሱን አማግጣሃል፣ አንተም በሃይሚ ላይ ማግጣሃል፣ አንተ ማለት ወራዳ ሰው ነህ እያለ ብዙ ነገሮች ሲናገረው ነበረ። ከዛም አልፎ እንግዲህ ዳኒ ያው የብሩኬ ፍቅረኛ የሆነችውን ሃይሚን ጠርቶ የተለያዩ ሜሴጆች ሲያሳያት ነበረ። ባለቤትሽ ፍቅረኛሽ ብሩክ ይሄው ከሌላ ሰው ጋር ይጻጻፋል፣ ከሱሱ ጋር ፎቶ ይላላካል እያለ ሁሉ የተለያዩ ነገር ሲያሳያት ነበር ለሃይሚ። ታዲያ በሁኔታው ብሩኬ ተናዶ የማይገባ ጸብ ውስጥም ገብቶ ዳኒን ለመምታት ሙከራ አድርጎ ነበር። በዛም ሌላ ያልታሰበ ጦስ ውስጥ ሁሉ ሊገባ ነበረ። ዳኒም እንግዲህ ክስ ጀምራለሁም ሲል የነበረበት ሁኔታ ነበር የተመለከት ነው ማለት ነው። ታዲያ እንግዲህ ያው በዚህ ሁኔታ በጣም ብዙ ሰው ዳኒ ሲናገረው ተመልክተን ነበረ። ብሩክ ማለት የቤተ ክርስቲያን ልጅ ነው፣ እናውቀዋለን፣ ጨዋ ልጅ ነው። ለምንድን ነው ያለ ስሙ ስም እንዲሰጠው ያረከው? ያልተጻጻፈውን ያላወራውን ነገርስ ለምን አስመስለ ለሃይሚ አሳይተህ ብሩክን ንዴት ውስጥ እንዲገባ አድርገ ሰው እንዲደበድብ አንተን እንዲመታ አድርገ ሌላስ ክስ ለምን እንዲመሰረትበት አረግ? በጣም የሰራው ነገር የሚያናድር ነው። ሃይሚን በዚህ በኩል እንግዲህ የማይገቡ ነገሮች እየነገርክ ብሩክን በጣም በመጥፎ ነገር እንድታውቀው እያረክ ነው። በዚህ በኩል ብሩክን ለመጉዳት ትሯሯጣለህ፣ ከዛም አልፎ ለማሳሰርም ትሯሯጣለህ። ዳኒ ምንድን ያለህበት በማለት በጣም ብዙ ሰው ነው አዝኖ ሲናገረው የነበረው። በዳኒ ሁኔታ ራሱ ብዙ ሰው ሃይሚንም ሲናገር ነበረ። ዳኒ በዚህን ያህል ደረጃ እናንተን ለማለየት ሲሞክር የማይሆን ወሬም ሲያመጣ ለምንድነው ሃይሚ እሱን የምትቀበየው? ዳኒን አክብረሽ ጭራሽ ለዳኒ ተከራካሪ ሆነሽ አብሮሽ የኖረውን ፍቅረኛሽ የሆነውን ብዙ ታሪካችሁን አብራችሁ ያሳለፋችሁትን ብሩክን እንዴት ትገፊያለሽ? ለምን የዳኒን ወሬ በመስማት ከብሩክ ጋር ያለሽን ነገር ትበጠብጫለሽ? በማለት በጣም ብዙ ሰው ሃይሚን ሁሉ ሲናገራት ነበር። ሃይሚ አሁን ድረስ እንግዲህ ስለ ጉዳዩ አልነቃችም። አሁንም ቢሆን ዳኒ እየጠቀማት ነው የሚመስላት። ጭራሽ ምን እያለች ነው ብሩክን እኔ ስለ ዳኒ ይመለከተኛል፣ ስለ ዳኒ ያገባኛል እያለች ለዳኒ ሁላ አሁን እየተከራከረች ይገኛል። ይህ ነገር ግን እንደማያዛልቃት ነው ብዙዎች የተናገሩት። ታዲያ እንግዲህ ይህ በእንዲህ እንዳለ ነው በሌላ በኩል ዳኒ በዕለተ ሰንበት በእሁድ ቀን ቤተክርስቲያን እንደታየ፣ ቤተክርስቲያንም በጣም በግሉ ሆኖ ነው እንግዲህ ቤተክርስቲያን ውስጥ ጊዜ ሲያሳልፍ እንደነበር መረጃዎች የወጡት። ባሉት ነገሮች አሁን ላይ ድብርት ውስጥ እንደገባና ፈጣሪንም ይቅርታ ለማለት እንግዲህ እንደፈለገም ከሰሞኑ በሚለቀቁ ቪዲዮዎች እንዲሁም በብሩክና በሃይሚ የሰራው ነገር አሁን ላይ ጸጸት ውስጥ እንደሆነና የሆነ ድብርት ነገር ውስጥ እንደሆነ ነው መረጃዎቹን በውስጥ ያደረሱን። ከዛም አልፎ ቲክቶኩም ላይ ገብታችሁ መመልከት ትችላላችሁ። ፈጣሪ አምላክ ወይ በድያለሁ ይቅር በለኝ የሚል ይዘት ያለውን ንግግር እንግዲህ በቪዲዮ መግቢያ ታችሁታል። እሱን ነው በቲክቶክ አድርጎ የለቀቀው። በዛው የቪዲዮ መጨረሻም ላይ ደግሞ ሌላ ወሳኝ ነጥብ ንግግር የሚናገረው አለ። ይኸው ምንድነው? ፈጣሪ አምላክ ለእኔ ሰጠኝን ትቼ እኔ በራሴ መንገድ
መንገድ ግን ሌላ ነገር እየፈለኩኝ የማይሆን ነገር ውስጥ ገባው የሚል አይነት ይዘት ያለው ጥቅስና አባባል ከፎቶ ከቪዲዮ ጋር እያቀናበረ ቤተክርስቲያንም ሆኖ እየጸለየ ነው እንግዲህ የተመለከትነው ማለት ነው። በጠቅላላው አሁን ላይ እንግዲህ ዳኒ የሆነ ነገር አይምሮን እንደመታው ያለበት ነገርም ጥሩ እንዳልሆነ በተለይ ብሩክ ላይ የሰራው በደልና ግፍ ቆም ብሎ እንዲያስብ እንዳረገውም ጭምር ነው መረጃዎቹ የተሰማው። የቤተክርስቲያኑ ቪዲዮ የእውነት በጣም እንትን ይነካል። በሐዘንና በተሰበረ ልብ ነገር ሆኖ ነው ፈጣሪውን ይቅርታ እያለ የተመለከትነው ማለት ነው። ታዲያ እሱም ቪዲዮ ነው ራሱ ቲክቶክ ላይም ተለቆ የነበረው። ታዲያ በዳኒ በተሰራው ስራ በጣም ብዙ ነገር ነው የተዳረሱት። ብሩክና ሃይሚ ከመለያየት ደርሰዋል። ሃይሚ ዳኒ ያላትን ነገር ሁሉ አምናለች። ለብሩክ ያላት ነገር ቀንሷል። ብሩክ አሁን ድረስ ቆርጦ አልቆረጠለትም። ለምንድነው ማትነጪው? ዳኒ እኮ እኛን ለመበጥበጥ የመጣ ሰው ነው። እኔ እኮ መጥፎ ነገር ላረገው አልነበረም፣ ስራው ነው ያናደደኝ እያለ ብዙ ነገር እየመከራት ነው። ሃይሚ አሁን ድረስ አልነቃችም። ግን ሃይሚ ሳትነቃ ዳኒ ቀድሞ በጸጸት ውስጥ እንደሚገኝ ነው መረጃዎች የወጡት። ያው የጸጸቱም መጨረሻ ፈጣሪውን በዕለተ ሰንበት ይቅርታ እንዲጠይቅ አድርጎታል። ለኔ ያልሆነውን ነገር ፈጣሪ ከእንግዲህ አታሳየኝ፣ አንተ ለኔ ያልከውን ብቻ ስጠይም በሚል ይዘት ሁሉ ነው ቪዲዮ የሰራው። ይህ ማለት እንግዲህ ፈጣሪ ለሱ የሰጠው ፍቅረኛው የነበረችው ሱሱ ነች። እሱ ሱሱን ትቶ ሱሱንም እያመነጫጨቀ ከሃይሚ ጋር ገጥሞ ነው እንግዲህ ብሩክን ሁሉ የሁሉ ነገር ውስጥ እንዲዳረስ ያደረገው ማለት ነው። እንግዲህ በዚህ አካሄዱ ዳኒ በቀጣይ ቪዲዮዎች ይቅርታ የሚጠይቅና ከነሱ ህይወት ቀስ በቀስ የሚወጣ ይመስለኛል። የእውነት ቀጣይ ቪዲዮ የሚሆነው ይሄ ነው ብዬ ነው የማስበው። ያለው ነገር በእርቅ ይፈታል ብዬም ነው የማስበው። ዳኒም ከእንግዲህ እንደዚህ አይነት ነገር ውስጥ መግባት እንደማይፈልግ በተለይ ደግሞ የሰውን ኑሮ ለመበጥበጥም እቅድ እንደሌለው ጭምር ነው መረጃዎቹ የተሰማው። ከሰሞኑ ግን እያለፈበት ስላለው ሁኔታ እሱም በውስጡ እንግዲህ እንደተደበረና ይህ የእሱ ማንነት እንዳልነበረ እንዲሁም ይህንን ነገር በማድረጉም ውስጡ እንደተደበረም ጭምር ነው ጠቅለል ባለመልኩ መረጃዎቹ የተሰሙት ማለት ነው። የእውነት እንግዲህ ዳኒ በይቅርታ ነገር ከመጣ ሃይሚና ብሩኬ የመታረቃቸው ነገር እውነት ይሆናል ማለት ነው። ይቅርታም ሊላቸው እንደሚያስብም ነው መረጃዎቹ የተሰሙት ማለት ነው። ብሩኬና ሃይሚ እንግዲህ ይሄ ነገር ትልቅ ትምህርት ይሆናቸዋል። በተለይ ሃይሚ በተለያዩ የሰዎች ንግግር ከብሩክ ጋር ያላትን ነገር ወዲያው ማሻከር እንደሌለባት ነው ትልቅ ትምህርት መውሰድ ያለባት። ብሩክ ተለማማጭ ሆኖ የቤተክርስቲያን ሰው ሆኖ ፈሪሃ እግዚአብሔር ኖሮት እስካሁን ታግሶ ሁሉንም ይቅርታ እያለ ስለጠበቀ ነው እንጂ ሌላ ሰው ቢሆን በዛው ቻው ብሎ ጥሎም ሊሄድ ይችላል። በዚህ መሃል ደግሞ ሃይሚ መጎዳቷ አይቀርም ማለት ነው። ብሩክ ብዙ ሰው ነው የሚመሰክርለት ስለ ጸባዩ። ወንድሞቹ ከቡታጅራ ሆነው እኛ ስለ ወንድማችን እንመሰክራለን፣ ሀቀኛ ማይናገር የቤተ ክርስቲያን ልጅ ነው፣ በዳንያ ሁሉ ስም መሰጠቱ አናዶናል ብለው እንደውም እነሱ ከቡታጅራ መሆናቸው ነው እንደውም ጥቅም የሆነለት እንጂ አዲስ አበባ ቢሆኑ ሌላ የማይገባ የቤተሰብ ጥል ተነስቶ ሌላ ችግር ውስጥ መጋባቱ አይቀርም ነበርና ያው ፈጣሪም ሲረዳ ቡታጅራ ሆነው ነው መልእክት ያስተላለፉት ማለት ነው። ብሩኬ ወንድሞች ደጋግሞ ተናግረዋል። እኛ አዲስ አበባ መተን ዳኒ ልንጋፈጠው እንፈልግ ነበር፣ ግን ብሩክ ስልክ አንስቶ ሊመልስልን አልቻለም እያሉ ደጋግሞ ቪዲዮ ሰርተው ነበር። ብሩክ በዚህ ራሱ እኔ ትልቅነቱን ያደነኩት እንጂ ብሩኬ ያው ዳኒ በግሩፕ ከጓደኞቹ ጋር እንደነበረው እሱም የኔ ሰው ይምጣልኝ ብሎ አስቦ ስልክ አንስቶ ለወንድሞቹ ኑ ቢል ኖሮ ጭራሽ ሌላ ነገር ውስጥ ይገባ ነበር። ለካ ስልክ አለማንሳቱ እንግዲህ ወንድሞቹ እዚህ ጉዳይ ገብተው ጥል እንዳይነሳም ከማሰብ ነበረ እና በጣም ብሩክ የሚያመዛዝንበት ነገር የእውነት በጣም የሚያስመሰግነው ነው። ቤተሰብ እንደዚህ አይነት ጉዳይ ውስጥ ገብቶ እንዲጣላበት አልፈለገም። ለዛም ነው ለረጅም ጊዜ ለወንድሞቹ ስልክ ሁሉ አልመለሰም ነበር። ወንድሞቹም የተናገሩት ይሄንን ነው። እኛ ወንድማችንን በዩቲዩብ ቪዲዮ ነው የምንመለከተው፣ ስልክ ግን አልመለሰልንም ሲሉ ነበረ። የዛን ሰሞን ለምንድን ነው ለወንድሞች ስማት መልሰው እያለ ብዙ ሰው ሲናገረው ነበረ። ግን አሁን ነው እንግዲህ ያው ቤተሰብ እንዳይጣላበት ከማሰብ ያደረገው ነገር መሆኑ ሲታወቅ ነው በጣም ብዙ ሰው ብሩኬን ያደነቀው ማለት ነው። እንግዲህ ጠቅለል ባለመልኩ አሁን ቀጣይ ቪዲዮዎች የሚስማሙበት አይነት ነገር ይዘው ይመጣሉ ብለን ነው የምናስበው። ዳኒም ካለበት ነገር እንግዲህ ተመልሶ ሙሉ ለሙሉ ይቅርታ ይጠይቃቸዋል ተብሎ ይጠበቃል ማለት ነው። ለዛሬ ይዘንላችሁ የመጣነው መረጃዎች እነዚህን ይመስሉ ነበር። በሌሎች ቪዲዮዎች እስክንገናኝ ድረስ ሰላሙን ሁሉ ተመኘውላችሁ። ሰላም